ልክ ሩበን አሞሪም የተባረረለት ማንቸስተር ዩናይትድ በደረጃ ሰንጠረዡ 6ኛ ነበረ። 3ኛ ደረጃ ላይ ይገኝ ከነበረው ክለብ ደግሞ በ11 ነጥብ ያንሳል። ከዛ ማንቸስተር ዩናይትድ ለካሪክ ተላልፎ ተሰጠ። ማንቸስተር ዩናይትድ እና ካሪክ እያማረባቸው ጉዟቸውን በድል አጅበው አሁን 3ኝነትን የራሳቸው አድርገዋል። 2 ክለቦች ብቻ በማንቸስተር ዩናይትድ የበላይ ሆነው ተቀምጠዋል። ሌሎቹን ማንቸስተር ዩናይትድ አንዳንዶቹን በግብ ክፍያ ሌሎቹን ደግሞ በነጥብ ይበልጣል። ማንቸስተር ዩናይትድ በዘንድሮ የውድድር ዓመት ወደ አውሮፓ ቻምፒዮንስ ሊግ የሚያስገባውን ውጤት ለማምጣት ከፍተኛ ጥረት ያደርጋል። የውድድር ዓመቱ መጀመሪያ ላይ ያስቀመጠው ግቡም ወደ አውሮፓ ቻምፒዮንስ ሊግ መመለስ የሚል ነበር። በቀድሞው ታላቅ ተጫዋች በአሁኑ ጊዜያዊ አሰልጣኝ በማይክል ካሪክ እየታገዘና እየሰለጠነ ማንቸስተር ዩናይትድ ካደረጋቸው ጨዋታዎች በአንዱ ብቻ አቻ ወጡ። ሌሎቹን በሙሉ አሸንፎ ያውም ዋንጫ እንደሚያሸንፉ በእርግጠኝነት የሚነገርላቸው አርሰናልንና ማንቸስተር ሲቲን ጭምር በመርታት የማንቸስተር ዩናይትድ ደጋፊዎች በጣም በሚገርም ፍጥነት ሽንፈትን እንዲረሱ፣ ውጤት አልባነትን እንዲዘነጉ አግዟቸዋል። የማንቸስተር ዩናይትድ ጉዞ ከካሪክ ጋር ወደ ላይ ብቻ ሆኗል። ዛሬ ተረኛው ክሪስታል ፓላስ ነው። በኦልትራፎርድ ማንቸስተር ዩናይትድ ክሪስታል ፓላስን 2-1 በሆነ ውጤት አሸንፏል። አስቶን ቪላን 3ኝነትን ነጥቆታል። ካሪክና ማን ዩናይትድ ጉዟቸው ወደ ላይ ነው። ይሄኔ ነው የማንቸስተር ዩናይትድ ደጋፊዎች ግሎሪ ግሎሪ ማን ዩናይትድ ቢሉ የሚያምርባቸው። ሜዳ ውስጥ ቡድናቸው የሚያደርገው እንቅስቃሴና የሚያስመዘግበው ውጤት በበጎ ብቻ የሚጠቀስ መሆን ከጀመረ ቆይቷል። ዛሬም ቤንጃሚን ሼሽኮ ለማንቸስተር ዩናይትድ ጎል አስቆጥሯል። ዛሬም ብሩኖ ፈርናንዴዝ ለጎል የሚሆን ኳስም አቀብሏል። ማንቸስተር ዩናይትድ እና ተጫዋቾቹ እያማረባቸው ነው። ብራቮ ማን ዩናይትድ፣ ብራቮ ቤንጃሚን ሼሽኮ፣ ብራቮ አምበሉ ብሩኖ ፈርናንዴዝ። እነዚህንና ሌሎች ጉዳዮችን እያነሳን የተወሰኑ ደቂቃዎችን ከእናንተ ጋር እናሳልፋለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ እጅግ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ዩናይትድና ካሪክ ወደ ላይ የሚያደርጉትን ጉዞ አጠናክረው ቀጥለዋል። ማንቸስተር ዩናይትድ እንግዲህ ለመጨረሻ ጊዜ በደረጃ ሰንጠረዡ 3ኛ ቦታ ላይ ተቀምጦ ያየ ነው። ያ ማለት ተጋጣሚዎቹ ተፎካካሪዎቹ ጨዋታቸውን አድርገው ጨርሰው እሱም ጨዋታውን አጠናቆ ዩናይትድ በዚህ ከፍታ ላይ የታየው 2023 ላይ ነው። አሁን የቀድሞውን ጎበዝ ተጫዋች ማይክል ካሪክን በጊዜያዊ አሰልጣኝነት ከቀጠረ በኋላ ያንን ቦታ እንደገና ስሙ እንዲጻፍበት አድርጓል። ምክንያቱም ዩናይትድ እያሸነፈ ብቻ ነው። ማንቸስተር ዩናይትድና ማይክል ካሪክ በሚቀጥለው የውድድር ዓመት አብረው ይቀጥላሉ ወይንስ ደግሞ ሌሎች አማራጮች ይታያሉ? ይህንን በተመለከተ የማንቸስተር ዩናይትድ ሰዎች የሚወስኑት ውሳኔ ይጠበቃል። ነገር ግን ማይክል ካሪክ እንዲህ ባለ ውጤታማነት ማንቸስተር ዩናይትድን ወደ አውሮፓ ቻምፒዮንስ ሊግ የሚያስገባ የሚመልስን ውጤት ማምጣት እስከቻለና በዚሁም እስከቀጠለ ድረስ ማንቸስተር ዩናይትድ በአሰልጣኝ ቅጥር ዙሪያ የተለየ ውሳኔ ይወስናል ተብሎ አይጠበቅም። በዛሬው የማንቸስተር ዩናይትድ የ2-1 ድል ወቅት ምን ነገሮችን አስተዋልን የሚለውን ደግሞ እናንሳ። ምናልባት ብዙዎቻችሁ የምታስታውሱ ከሆነ ከጨዋታው መደረግ አስቀድሞ በነበሩት ፕሮግራሞቻችን ላይ አንድ ደጋግመን የምናነሳው ጉዳይ ነበር። የዛሬው ጨዋታ ላይ ቤንጃሚን ሼሽኮ የመጀመሪያ ተሰላፊ ሊሆን ይገባዋል ወይ? ከሆነስ በማን ፋንታ የሚል ጥያቄን ስናነሳ ነበር። እናም ቤንጃሚን ሼሽኮ ከተከታታይ
ተከታታይ አጋጣሚዎች በኋላ በአሰልጣኝ ካሪክ ታምኖበት በዛሬው ጨዋታ ላይ የመጀመሪያ ተሰላፊነትን እድል ሰጥቶት ነበር አማድ ዲያሎ በተቀያሪ ወንበር ላይ እንዲቀመጥ በመወሰን። ይሄ ጥያቄ ለምን ተነሳ ያልን እንደሆነ ቤንጃሚን ሼሽኮ ባለፉት ተከታታይ ጨዋታዎች ፉልሃም ላይ፣ ዌስትሃም እንደዚሁም ኤቨርተን ላይ እየተቀየረ እየገባ ጎሎችን አስቆጥሮ ማንቸስተር ዩናይትድ 7 ነጥቦችን እንዲያገኝ ምክንያት ሆነ። ኤቨርተንን ሲያሸንፉ በሱ ጎል ታግዘው ነው። ፉልሃምን ሲያሸንፉ ተቀይሮ ገብቶ ባገባው ጎል ምክንያት ነው። በዌስትሃም ከመሸነፍ የዳኑትም እሱ ባገባው ጎል ነው። ስለዚህ በአንዱ ጨዋታ አቻ ሲወጡ በተገኘ 1 ነጥብ፣ ሁለቱን ሲያሸንፉ በተገኙ 6 ነጥቦች ማንቸስተር ዩናይትድ በቤንጃሚን ሼሽኮ ጎሎች 7 ነጥብ አገኘ። ያ ባይሆን ኑሮ በሊቨርፑል የሚበለጥ በደረጃ ሰንጠረዡም 3ኛ ብለን የማንጠራው ይሆን ነበር። ስለዚህ ይህንን እየተቀየረ እየገባ የሚሰራቸውን ስራዎች ከግምት ውስጥ በማስገባት ነው ቤንጃሚን ሼሽኮ የመጀመሪያ ተሰላፊነት ይገባዋል የሚል ጥያቄ በቀድሞ እግር ኳስ ተጫዋቾች፣ በእግር ኳስ ወዳጆች እና በባለሙያዎችም ጭምር መነሳት የጀመረው እና ካሪክ ሌላ አማራጭ አልነበረውም። መቀዛቀዝ የጀመረውን አማድ ዲያሎን ተቀያሪ ወንበር ላይ አደረገና ቤንጃሚን ሼሽኮን የመጀመሪያ ተሰላፊነትን እድል ሰጠው። ያኔ አንድ ጥያቄ ይነሳ ነበር። ቤንጃሚን ሼሽኮ ተቀይሮ በመግባት ያለው ሚና በጣም ጥሩ ነው፣ በጣም ትልቅ ነው። የመጀመሪያ ተሰላፊነትን እንዲሁ ይጠቀምበታል፣ ማንነቱን ያሳያል፣ ጉብዝናውን ይገልጥበታል የሚል ጥያቄ ይነሳ ነበር። ምክንያቱም ተቀይሮ በመግባት ውስጥ ያለው ትልቁ አድቫንቴጅ አርፎ ቆይቶ እየደከማቸው ከመጡ ተጫዋቾች ጋር በሚኖር ትንቅንቅና ብልጫን የመውሰድ ጥረት ብልጫን ቢወስድ አይገርምም። አብሯቸው ሲጀምር ግን ያንን ተጽዕኖ ማሳደር ሊከብደው ይችላል የሚል ነበር እና መጀመሪያው 45 ላይ በእርግጥ በራሱ በቤንጃሚን ሼሽኮ ጥፋትና ስህተት በሱ ጉድለት ነው ብለን ለመናገር ባንችልም ነገር ግን ቤንጃሚን ሼሽኮ በጨዋታው ላይ የነበረው ተሳትፎ ፈርስት ሃፍ ላይ በጣም የተገደበ ነበረ። ምክንያቱም በመጀመሪያው 45 ቤንጃሚን ሼሽኮ የነካውን ኳስ ብንቆጥር 7 ብቻ ነው። ነገር ግን በእነዚህ 7 የኳስ ንክኪዎች ውስጥ በተለይ አንድ ኳስን ለማግባት ሞክሮ ነበረ። ነገር ግን ለክሪስታል ፓላሱ ግብ ጠባቂ ለዲን ሄንደርሰን ያን ያህል ለመያዝ በጣም አስቸጋሪ የሚባል አይደለም። በኋላ በሁለተኛው 45 ምናልባትም የክሪስታል ፓላሱ ተጫዋች በቀይ ካርድ በመውጣቱ ምክንያት፣ ምናልባትም ማንቸስተር ዩናይትድ በሁለተኛው 45 የተሻለ እንቅስቃሴ በማድረጉ ምክንያት፣ ምናልባትም ማንቸስተር ዩናይትድ በመጀመሪያው 45 የነበረው የኳስ ቅብብል ለቤንጃሚን ሼሽኮ አጨዋወት፣ ለቤንጃሚን ሼሽኮ የማጥቃት ባህሪ የማይስማማ ስለነበረ ሊሆን ይችላል። ሁለተኛው 45 ላይ ግን የማንቸስተር ዩናይትድ ተጫዋቾች ኳሶችን ማሻገር ሲጀምሩ በዚህ ጨዋታ ላይ አክቲቭሊ ፓርቲሲፔት እያደረገ መጣ። የእውነት ለመናገር ከብሩኖ ፈርናንዴዝ የተሻገረለትን ኳስ ፍጹም ቅጣት ምቱ ተሰጥቶ ብሩኖ ፈርናንዴዝ ጎል አግብቶ ተጫዋቹን በቀይ ካርድ ከሜዳ ወጥቶ ማንቸስተር ዩናይትድ ወደ ጨዋታ ተመለሰ ከተባለ 8ኛው ደቂቃ በኋላ ነው። የመጀመሪያው ጎል በብሩኖ ፈርናንዴዝ በሪጎሬ፣ ሁለተኛው ጎል በቤንጃሚን ሼሽኮ እጅግ በጣም በሚያምር ሁኔታ ነው በቴስታ መጥቶ ኳሷን ወደ ጎልነት እየቀየራት ይህ ተጫዋች። ስለዚህ አሁን ቤንጃሚን ሼሽኮ የሚከራከሩለት ሰዎች ተጨምረው ይሆናል እንጂ አያንሱም። ምክንያቱም ተቀይሮ ከገባ በኋላ ያሳየው እንቅስቃሴ የነበረው በጨዋታ ላይ ሚናና ቁርጠኝነት ሰዎች ለዚህ ተጫዋች እንዲከራከሩ ይገባዋል ብለው ስሙን ከፍ አድርገው እንዲጠሩ አድርጓቸዋል። ምናልባት ማይክል ካሪክ በዚህ ጨዋታ ላይ ቤንጃሚን ሼሽኮን የመጀመሪያ ተሰላፊ በማድረጉ ትክክል ነው የወሰነው። ልጁም ራሱን እንዲገልጥ ራሱን እንዲያሳይ የሚያደርገው ከመሆኑም ባሻገር የቤንጃሚን ሼሽኮ ተቀይሮ መውጣት ግን በእኔ እምነት ይሄ የራሴ የግል አረዳዴን ነው የምነግራችሁ፣ ትክክል አልነበረም። ይሻል የነበረው ብሪያን ኤምቤሞን አስወጥቶ በሱ ፋንታ አማድ ዲያሎን አስገብቶ ከአማድ ዲያሎ ጋር ደግሞ እንደገና ቤንጃሚን ሼሽኮ እንዲጫወት ማድረግ ነበረ። ያንን ቢያደርግ በእኔ አረዳድ ማንቸስተር ዩናይትድ ተጨማሪ ጎል የማስቆጠር እድሉ በጣም ሰፊ ይሆን ነበር። ለማንኛውም ግን 74 ሚሊዮን ፓውንድ ወይም 99.7 ሚሊዮን የአሜሪካን ዶላር ተከፍሎበት ወደ ኦልትራፎርድ ያቀናው ቤንጃሚን ሼሽኮ በማንቸስተር ዩናይትድ ማሊያ እያማረበት
እየተጫወተበት ነው የሚገኘው። አሁን ይህ ተጫዋች እየተቀየረ እየገባ የመጀመሪያ ተሰላፊነት እየተሰጠውም ጎል እያስቆጠረ ነው። የማንቸስተር ዩናይትድ ደጋፊዎች ለረጅም ጊዜ ሲናፍቁት የነበረው ምርጥ አጥቂን የራሳቸው የማድረግ ጥረት አሁን እየተሳካ ይመስላል። ከዚህ ጨዋታ መጠናቀቅ በኋላ በጣም ብዙ የእግር ኳስ ተንታኞች እየተናገሯቸው ከሚገኙ ነገሮች መካከል አንደኛው ማንቸስተር ዩናይትድ ኦልድ ትራፎርድ የዚህ የ22 ዓመት ጎረምሳ ሆኖ የሚቀጥል ይመስላል። ምክንያቱም ቤንጃሚን ሸሽኮ ባለፉት 8 ጨዋታዎች ወደ 7 የሚደርሱ ጎሎችን አስቆጥሯል። ይህ ተጫዋች በፈረንጆቹ 2026 ለቡድኖቻቸው በሚያስቆጥሯቸው ጎሎች ከሌሎች አጥቂዎች ጋር ብናነጻጽረው ምርጡ እሱ ነው። አንደኛው ቤንጃሚን ሸሽኮ ነው። በጨዋታው ላይ ሌላው ትኩረታችንን የሳበው ነገር የማንቸስተር ዩናይትድ በመጀመሪያው 45 የነበረው የተቀዛቀዘ እንቅስቃሴ በሁለተኛው 45 ተሻሽሎ ማንቸስተር ዩናይትድ እንዴት ከ1-0 መምራት ጨዋታውን 2-1 አሸንፎ 3 ነጥብ ወስዶ በደረጃ ሰንጠረዡ 3ኛ ሆነ የሚለው ነው። እዚህ ላይ ባለሙያዎች ለሁለት ተከፍለው እየተከራከሩ ይገኛሉ። ክርክሩ ምንድነው? ጨዋታውን ሙሉ በሙሉ የቀየረው ሁለተኛው 45 እንደተጀመረ 60 ደቂቃ ከመሆኑ በፊት 50ኛው ደቂቃ አካባቢ ዳኛው የሰጡት ፍጹም ቅጣት ምት ነው ይላሉ። ያ ፍጹም ቅጣት ምት ተገቢ ነው ተገቢ አይደለም የሚለው ቢቢሲም ዚ አትሌቲክም ስካይ ስፖርትስም ኮንትሮቨርሻል ወይም አወዛጋቢ ነው ይላሉ። እንግዲህ ዳኛው ፍጹም ቅጣት ምት ብለው ሰጥተዋል። ከዛ በኋላ ፋውል መሆን አለመሆኑን ቼክ ለማድረግ የቪዲዮ አሲስታንት ሪፈሪዎቹ ጥረት እያደረጉ ነበር። ይሄ ጥረት በሚደረግበት ጊዜ ደግሞ የክሪስታል ፓላስ ደጋፊዎች ተስፋ አድርገው የነበረው የዳኛው የሜዳ ውስጥ ውሳኔ ይሻራል። ምክንያቱም ንክኪው ወይም ትከሻውን የጎተተበት መጠን ሶፍት ነው ወይም የላላ ነው፣ ያን ያህል ጠንካራ የሚባል ጥፋትን አጥፍቶበታል የሚያስብል አይደለም የሚል ተስፋ ነበራቸው። እናም ዳኛው ተጠሩና ፒች ሳይድ አካባቢ ሄደው በስክሪኑ ላይ አዩ። ሲመለሱ በማይክ ሲናገሩ እንደሰማ ነው ፔናልቲ ነው፣ ፍጹም ቅጣት ምት ብቻ ሳይሆን ቀይ ካርድም ጭምር የሚያሰጥ ሆኖ አግኝቼዋለሁ አሉና የክሪስታል ፓላሱን ተጫዋች በቀይ ካርድ ከሜዳ አስወጡት። ስለዚህ ማንቸስተር ዩናይትድ ይሄ ሁኔታ በሚገባ ጠቅሞታል። ማንቸስተር ዩናይትዶችም አጋጣሚውን በሚገባ ተጠቅመውታል። ኳሱን ወደ ጎልነት በመቀየራቸው የመጀመሪያውን ጎል በሪጎሬ ካገቡ በኋላ ቤንጃሚን ሸሽኮ 8 ደቂቃ ቆይቶ ሁለተኛ ጎል ማስቆጠሩ ብቻ ሳይሆን በጌሙ ላይ ማንቸስተር ዩናይትድ ብዙም ሳይጨነቅ ብዙም ሳይቸገር ጨዋታውን አሸንፎ እንዲወጣ ረድቶታል። ክሪስታል ፓላስ ደግሞ እንዲያቅተው አድርጎታል ነው። ስለዚህ አሁን የዳኛው ውሳኔ ልክ ነው ልክ አይደለም፣ በጣም ብዙ ሰዎች የተለያየ ሀሳብ እየሰጡ ነው። ልክ አይደለም የሚሉ ሰዎች የሚናገሩት ነገር የትከሻ መጎተቱ ልክ ነው፣ ከፔናልቲ ኤሪያ ውጪ የጀመረ ነገር ግን ፔናልቲ ኤሪያ ውስጥ እስኪገቡ ድረስ የቀጠለ ማቲያስ ኩኛም ብልጥ ስለሆነ ደግሞ ፔናልቲ ኤሪያ ውስጥ ከገቡ በኋላ ነው በጉተታው ሰበብ የወደቀው ትከሻውን እየጎተተው ስለነበረ። ስለዚህ በእኔ እምነት አሁን ሰዎች የሚከራከሩት ምንድነው? አልጎተተውም አይሉ፣ ጉተታው ግን ያን ያህል ጠንካራ አልነበረም የሚል ነው። እኔ እንዲህ ያለው ክርክር ብዙ አያሳምነኝም የሆነን ለመናገር፣ ምክንያቱም በምን ያህል መጠን እንደተጎተተ የሚያውቀው ማቲያስ ኩኛ ነው። ዳኛው ይሄንን በምንድን ነው ሊለኩት የሚችሉት? አይ በትንሹ እኮ ነው የጎተተው ላላ ነው ያለው፣ እጁን ትከሻው ላይ ያደረገው በትንሽዬ መጠን ነው የሚለውን ዳኛው እንዴት ብለው ነው ኢቫሉዌት ሊያደርጉት የሚችሉት? በኪሎ ነው የሚለካው? በሊትር ነው? በምንድን ነው የሚለካው? በቃ የአካላዊ ንክክ ያለው በአካላዊ ንክኪው ላይ በመጠኑም ይሁን በጠንካራ ሁኔታ ጎትቶታል ወይም የመጎተትን ተግባር ፈጽሟል የሚለውን ነው እንጂ ዳኛ ሊያይ የሚችለው መጠኑን የጉተታውን መጠን ኢቫሉዌት ሊያደርግ አይችልም። ቀይ ካርዱ ለምን ተሰጠ ያልን እንደሆነ ቀይ ካርዱ ደግሞ የመጨረሻ ተከላካይ ሆነው ክሊር ጎል ስኮሪንግ ኦፖርቹኒቲን ከልክለዋል በሚል ነው የተሰጠው። ስለዚህ ዳኛው ላይ እውነት ለመናገር መፍረድ ይቻላል ወይ? እኔ አሁን እንደው እነ ግላስነር የሚሰጡትን አስተያየት ለመስማት ምናልባትም ከዛ በኋላ የሚሰጡ ትንታኔዎች ምናምን ካሉ ተመልሰን ስንመጣ በኋላ ለመናገር ጥረት የምናደርገው ይሆናል። ነገር ግን ለማንቸስተር ዩናይትድ ግን የተጫዋቹ በቀይ ካርድ መውጣት፣ የፍጹም ቅጣት ምቱ መሰጠት ዩናይትድን በሚገባ ረድቶታል። ስለዚህ ኦልድ
ትራፎርድ ላይ የነበረው የማንቸስተር ዩናይትድ እንቅስቃሴ ከዚች ኢንሲደንት በኋላ ሙሉ በሙሉ በጌሙ ላይ ብልጫ የመውሰድ ማንቸስተር ዩናይትድ በቃ ሙሉ በሙሉ ኳሱን የመቆጣጠር አቅምን ሰጠው። ክሪስታል ፓላስ ደግሞ የእውነን ለመናገር ምንም እንደማያመጣ የሚያስታውቅ ቡድን ሆነ። ስለዚህ ጌም ቼንጀር ነው ወይ የዳኛ ውሳኔ ከተባለ አዎ። የዳኛ ውሳኔ ልክ አይደለም ወይ ከተባለ በእኔ እምነት ትክክል ነው። ትክክለኛ ውሳኔ ነው የወሰኑት ዳኛው። በመጠኑ ነው የጎተተው፣ አይ ጠንካራ ጉተታ ነው የሚለውን እንዴት እንደሚለካ የሚያውቅ ካለ ቴክስት ቢያደርግ ወይም ኮሜንቱ ላይ ቢጽፈው በጣም እጅግ በጣም ደስ ይለናል። በጨዋታው ላይ ሌላ ትኩረት የሳቡት ነገሮች ምንድን ናቸው? አንድ የሉክ ሻው መጎዳት ነው። እንግዲህ ሉክ ሻው ረቡዕ ማንቸስተር ዩናይትድ በሴንት ጄምስ ፓርክ ስቴዲየም ከኒውካስል ዩናይትድ ጋር የፕሪሚየር ሊግ ጨዋታውን ያደርጋል። ያ ጨዋታ ያልፈዋል ወይስ አያልፈውም? ሃሪ ማጓየር ተቀይሮ ከወጣ በኋላ በቀጥታ ነው ከሕክምና ባለሙያዎች ጋር ተያይዞ ወደ መልበሻ ቤት የገባው። የሃሪ ማጓየር አለመኖር በተለይ ማንቸስተር ዩናይትድ ላይ የመጀመሪያው ጎል ሲቆጠር ሌኒ ዮሮ የሰራው አይነት ስህተት እነዚህ ኢንኤክስፒሪየንስድ የሆኑ ወይም ልምድ አልባ የሆኑ ተጫዋቾች እንግዲህ ሊሳንድሮ ማርቲኔዝ ተጎድቷል፣ አሁን ደግሞ የህመም ስሜት አለው ተብሏል ሃሪ ማጓየር። እነዚህ ሁለቱ በሌሉበት ሄቨንና ሌኒ ዮሮ ናቸው ወይ የሚገቡት? እንደዚህ እንዴት ነው የሚሆነው? እነ ማቲያስ ደልጅ ይደርሳሉ ወይ? የነ ሉክ ሻው ጉዳት የነ ሃሪ ማጓየር ጉዳት ከኒውካስል ዩናይትድ ጨዋታ ውጪ የሚያደርጋቸው ነው ወይ አይደለም ወይ የሚለው በጣም እጅግ በጣም ወሳኝ ነው። እንግዲህ የዚህ ተጫዋች ማለትም የሉክ ሻው ከ2022-23 የውድድር ዓመት በኋላ ለማንቸስተር ዩናይትድ በጣም ጥሩ የሚባል የተሳትፎ ጊዜን እያሳለፈ ያለው ተሳትፎ ብቻ ሳይሆን ሆነን ለመናገር ፐርፎርማንስ ዋይዝም ሉክ ሻው በጣም ጥሩ የሚባልን ነገር እያደረገ ነው የሚገኘው። ስለዚህ የሉክ ሻው መጎዳት የዘንድሮ የውድድር ዓመት እንዲሁ እንዳማረበት እንዳይቀጥል ሊያደርገው ይችላል ነው። ምክንያቱም ይህ ተጫዋች አንዴ መጎዳት ከጀመረ ከዛ በኋላ በተደጋጋሚ የሚጎዳ በተደጋጋሚ በሚያጋጥሙ ጉዳቶች ከሜዳ ውጭ የሚሆን ነው። 2022-23 ላይ ሉክ ሻው 31 ጨዋታዎችን ለማንቸስተር ዩናይትድ አድርጓል በፕሪሚየር ሊግ። በዘንድሮ የውድድር ዓመት ግን በማንቸስተር ዩናይትድ ማሊያ በብዙ ጨዋታዎች በመጀመሪያ ተሰላፊነት ወደ ሜዳ በመግባት በጣም ውጤታ ማነቱን ያሳየ ከጉዳት የጸዳውን ሉክ ሻውን ነው እያየን የነበረው። ስለዚህ ዛሬ ያጋጠመው ጉዳት ምን ያህል ከሜዳ ያርቃል፣ ምን ያህል በፍጥነት ወደ ሜዳ ይመለሳል የሚለውን የማንቸስተር ዩናይትድ ደጋፊዎች በጉጉት ነው የሚጠብቁት። ምክንያቱም በባክስሪ በሚጫወቱበት ጊዜ ይሄ ሌፍት ሳይድድ ሴንተር ባክ ሆኖ ለአሞሪም ሲያገለግል ነበረ። ወደ ባክ ፎር ደግሞ እነ ካሪክ ሲመልሱት በጣም የሚገርም የግራ መስመር ተከላካይ ሆኖ እየሰራ ነው የሚገኘው ሉክ ሻው። ስለዚህ ይሄ ተጫዋች በማንቸስተር ዩናይትድ ማሊያ የሚሰጠው አገልግሎት በእንግሊዝ ብሔራዊ ቡድን ላይም ተጽዕኖን አሳድሮ አሰልጣኙ ቶማስ ቱኸል እንዲጠሩት አስገድዷል። ለእንግሊዝ ብሔራዊ ቡድን የመጠራት እድል ካላቸው የማንቸስተር ዩናይትድ ተጫዋቾች መካከል አንዱ ሊሆን ስለመቻሉ ሲነገር ነበር። ይሄንን ልጅ በዚህ ጊዜ ማጣት ለማንቸስተር ዩናይትድ አሪፍ አይደለም። ምክንያቱም ያሉት ቀሪ አማራጮች ኦፍኮርስ ማዝራዊ ከገባ በኋላ አሪፍ ነው፣ ነገር ግን እንደ ሉክ ሻው ይሆናል ብሎ መውሰድ የሚያስቸግር ይመስለኛል። የማዝራዊ ቤስት ፖዚሽኑ ደግሞ በዛ በሌፍት ሳይድድ ነው ወይስ ራይት ሳይድድ ፉልባክ መጫወት ነው? እሱም እንደዚሁ የሚያነጋግር ሊሆን ይችላል። ለማንኛውም ከጨዋታው በኋላ የነ ማጓየር የነ ሉክ ሻውን ጉዳት በተመለከተ የሚወጡ መረጃዎችን በቀጣይ ፕሮግራሞቻችን ላይ ለማንሳት ጥረት እናደርጋለን። ማንቸስተር ዩናይትድ እና ክሪስታል ፓላስ በኦልትራፎርድ ባደረጉት ጨዋታ ሁለተኛው 45 እንደተጀመረ የማንቸስተር ዩናይትድ ደጋፊዎች በክለቡ ከፊል ባለቤት ሰር ጂም ራትክሊፍ ላይ ተቃውሟቸውን፣ ቁጣቸውን በሐሳብህ አንስማማም ማለታቸውን አሳይተዋል። ሁላችንም እንደምናስታውሰው ሰር ጂም ራትክሊፍ ማንቸስተር ዩናይትድን በባለቤትነት በከፊል ከያዙ በኋላ አሁን ከጥቂት ጊዜያቶች በፊት አንድ አስተያየትን ሰጥተው ነበረ። ኢሚግራንቶች ኮሎናይዝድ እየተደረግን ነው የሚል አስተያየትን ሰጥተው በኋላ የአገሪቷ ጠቅላይ ሚኒስትርም ጭምር ለዚህ ንግግር ይቅርታ ብትጠይቅ ጥሩ ነው ብለዋቸዋል። የሚዲያውም ጫና በጣም ከፍተኛ ነው። የማንቸስተር ዩናይትድ ደጋፊዎችም እንዲህ ያለውን ንግግር አልወደዱትም። ስለዚህ ሰዎች የማንቸስተር ዩናይትድ ከፊል ባለቤት የተናገሩትን ነገር ከማንቸስተር ዩናይትድ ጋር እንዳያያይዙባቸው የዩናይትድ ደጋፊዎች ይፈልጋሉና ጨዋታው በሁለተኛው 45 ከመጀመሩ
ፊት አንድ ባነር ይዘው ታዩ። ማንቸስተር ዩናይትድ ፕራውድሊ ኮሎናይዝድ ባይ ኢሚግራንትስ የሚል። ደስተኞች ነን ከስደተኞች ጋር በተያያዘ ያለን ስሜት እውነት ኮሎናይዝድ ተደርገን ከሆነ ቀኝ ተገዝተን ከሆነ ደስ ነው የሚለን። ፕራውድሊ ኮሎናይዝድ የሚል ጨምሮበትና አሰልጣኝ ማን ነው የክለቡ ባለቤት ሰር ጂም ራትክሊፍን ብቻቸውን እንዲቆሙ አድርገዋቸዋል። እናም ማንቸስተር ዩናይትድ በዚህ አይነት መንገድ እንዲታሰብ እንደማይፈልጉ የማንቸስተር ዩናይትድ ደጋፊዎች በእርግጠኝነት ይህንን አሳይተዋል፣ ስሜታቸውንም አንጸባርቀዋል። ለእናንተ በዛሬው ጨዋታ ላይ ማን ኦፍ ዘ ማች የሚለው ክብር ለማን ይገባል? ማንቸስተር ዩናይትድ ድል ብቻ፣ ማንቸስተር ዩናይትድ ወደ ላይ ብቻ። ለዚህ ነው በርዕሳችን ላይ አንቢትን ያለው፣ ተሸንፎ አያውቅም። ማንቸስተር ዩናይትድ ከካሪክ ጋር ሆነው የዩናይትድ ጉዞ ወደ ላይ ነው። ሶስተኝነትን ተቆናጧል። ቀጥሎ የሚሆነው ደግሞ በሁላችንም በጉጉት ይጠበቃል። ረቡዕ ከኒውካስል ዩናይትድ ጋር የሚደረገው ጨዋታ ከ2 ቀናት ማረፍ በኋላ የሚመጣ ነው። እንዲህ አንድ ሳምንት እያረፉ መጫወት የለመዱ የማንቸስተር ዩናይትድ ተጫዋቾች ከአንዱ ጨዋታ ወደ ሌላኛው ጨዋታ በ2 እና በ3 ቀናት ሽግግር ውስጥ ሲገቡ ባለፈው ከዌስትሃም ጋር ተቸግረው አይተናቸዋል። ለዚህ አይነት ችግር ካሪክና ረዳቶቹ ምን መፍትሄ እንደሰጡ ደግሞ ረቡዕ በሴንት ጄምስ ፓርክ ስቴዲየም የሚደረገውን ጨዋታ በተመለከተ ስንነጋገር የምናነሳ ይሆናል። ለአሁን ግን ብራቮ ማን ዩናይትድ፣ ብራቮ ቤንጃሚን ሼሽኮ፣ ብራቮ ብሩኖ ፈርናንዴዝ ማለት የምንችልበት ጊዜ ላይ ነን ያለ ነው። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞም የለንደኑን ደርቢ ቼልሲ አርሰናል የሚያደርጉትን ጨዋታ በተመለከተ ተመልሰን የምንመጣና ጨዋታውን እና ወዲያው ልንነጋገርባቸው የሚገቡ ጉዳዮችን የምናነሳ ይሆናል። ለአሁን በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።